ሀቂቀተን ባረከላሁ ፊኩም በጣም ትኩረት የሚፈልግ ነገር ነው። ይሄ ከስር ከመሰረት ሰው ካልተማረ ለማያውቀው ነገር ባይተዋር ይሆናል። አንድ ቀላል ምሳሌ ልስጣችሁ። ክፍለ ሀገር የኔ ቤተሰቦች ወደ ጎንደር አካባቢ ናቸው። በአባቴም በእናቴም በኩል ዚያራ በሄድኩበት አንድ ዘመድ ቤት ገባሁኝ። 90 ዓመቱ አካባቢ ይሆናል። አላህ ይዘንላቸው፣ አሁን ሞተዋል። ከዛ ልክ እንደገባሁ ያው እኔ ግዴታዬን በየዘመዱ ቤት እየሄድኩ መዘየር አለብኝ ብዬ ወሬ የተነሳ ዋሃቢ ናቸው ተብለው ስለተገመትን እኛ ኢራን ከሳውዲ አረቢያ ትሻላለች የሚል ወሬ የተነሳ እዛ ቤት ውስጥ ከዛ ማስተማር እንዳለብኝ ወሰንኩኝ እና ኢራኖች እኮ አቡበክርና ዑመርን ይሳደባሉ አሉ። ሀሻ አሉ። በጣም ተቆጡ። አቡበክርና ዑመር አዎ በል እንዲያውም ጀሃነም ከሸይጣን በታች የተላከ ነው ይሉታል። አላውቀው ነገር አሉ። እንግዲህ ስለ ዲን እናውራ አልኳቸው። እሺ አሉ። ከዛ በደንብ አስረዳኋቸው። አሁን ለምሳሌ እስቲ ያስቡት፣ ሰዎች አብድ ብሎ እስኪሉ ቃድር እርዳታው አይውል አያድር ይላሉ አልኩት። ያው የጎንደር ሰው ስለሆነ አማርኛው ማብራሪያ አይፈልግም። ያቀመረል መካ አሰላሙ አለይካ ልቤ ባንኪ በርሶ ተመካ አባድር ጾም አያሳድር አሊ ጎንደር ምናምን የሚባሉትን ማቃቸውን ስንኞች ስነግረው እኛ እንደዚህ ካስተማራችሁ እንቀበላለን። አሁን ከዚህ ምን ይዘው ምንድን ነው ይህን አርዕስት ሳንንቅ የማያውቁት ሰዎች ብዙ አሉና የተውሂድን ጉዳይ ሰውን እስከ ጥግ ድረስ ማስተማር የተቻለ ያኔ እውነተኛ ትውልዶች እናገኛለን። ከዛ ውጭ ግን አስቸጋሪ ነው። አሁን በጣም በሚያስፈራ ሁኔታ ኤቲስት ምዕራብ ላይ በጣም እየተስፋፋ ነው። ኤቲስት ማለት እምነት አልባ ማለት ነው። አላህን ቻሌንጅ የሚያደርጉ ጥያቄ የሚመስሉ ነገሮችን ከእምነቱ የራቀ ሰው መሀል ይጥሉበታል። እውነት ፈጣሪ ካለ አንዱን ሀብታም፣ አንዱን ድሃ፣ አንዱን እንዲህ አንዱን እንዲህ ለምን አደረገ ይሉታል። እንዲህ አይነት ጥያቄዎች የሚመለሱት አንድ በመማር ነው፣ ሁለት አላህን በመፍራት ነው። ብዙ ነገሮች አላህን በመፍራታችን አላህ ያሳውቀናል። አሁን ሚዲያ ላይ ግን እንዳለው አይደለም። አላህ በታመፀ ቁጥር ምን ይከሰታል? መሀይምነት ይከሰታል። ፊት ለፊታችን ጥፋት ብቅ ሲል ለእኛ ኸይር መስሎ ይታየናል። አሁን የሚያስደነግጥ ነገር ልንገራችሁ። ስለ ዘረኝነት ማንሳት ፈልጌ አይደለም። መሀይምነት ግን ምን ያህል እንደሚጎዳ እንድናቅ ነው። ሁለት ሴቶች ቁጭ ብለው ነው ደግሞ ህዝባችን ምን ላይክ እንደሚደረግ ምን ላይክ እንደማይደረግ ራሱ አያውቅም። ሁለት ሴቶች ናቸው። አንዷ ዱላ ይዛለች። ይሄ አረንጓዴ ቢጫ ቀይ መቀነቷ ላይ ምናምን አስራለች። ምን አለች? አማራ ክልል ላይ እኔን የሚያገባኝ ሙስሊም ወንድ ባጣ ቪዲዮ አለኝ፣ ዳውንሎድ አድርጌ ይዣለሁ። ያለ ማስረጃ አላወራም። አማራ ክልል ላይ እኔን የሚያገባኝ ሙስሊም ወንድ ባጣ ኦሮሚያ ክልል ሄጄ የነ አህመዲን ጀበልን የነ ምናምንን ተከታይ የሆነ ኦሮሞ አላገባም። አማራ ክልል ላይ ተመልሼ ኦርቶዶክስ እምነት ተከታይ የሆኑትን እነሱን አገባለሁ አለች። ተመልከቱ እንግዲህ ተመልከቱ፣ የመሀይምነት ጥግ አያችሁ አይደለ? 5000 ላይክ ምናምን ተሰጥቷታል። እዛ ውስጥ የኛ አዳማቂዎች አሉ፣ ሙስሊም ተብዬ ማለት ነው። ላይክ የሚደረግና ማይደረግ አናውቅም ወይ? ሌላው ይመጣል። ኦሮሞ ነው ደግሞ እሱ ምን አለ? እኔ የሚከተለውን ነገር አቀርባለሁ አለ። ምን? እኔ ሙስሊም ነኝ፣ ከሙስሊምም በላይ ኦሮሞ ነኝ አለ። እጁን እያሳየ ምልክት ከአንድ ሙስሊም ሆኖ ኦሮሞ ካልሆነና ኦሮሞ ሆኖ ዋቄ ፈታ እምነት ተከታይ ወይ ኦርቶዶክስ እምነት ተከታይ ማን ይበልጣል ብላችሁ ብትጠይቁኝ ኦሮሞ ሆኖ ኦርቶዶክስና ዋቄ ፈታ ተከታይ የሆነ ይበልጥብኛል አለ።
አትከፉ፣ ምክንያቱም ኢትስ ኢን ማይ ብለድ ደሜ ውስጥ ነው ያለው አለ። ሌላው ደግሞ ይመጣል። እምነት መቀየር ይቻላል፣ ዘር እኮ አይቀየርም፣ በዘሬም አትምጡብኝ ይላል። ቅርብ ቀን ደግሞ ሰይዶ የሚባለው ሚዲያ ላይ ፈሳድ የሚያስፋፋ ወጣት እንዳለ ይታወቃል። ሴቶች እየጠራ በጠረባ ያነጥፋቸዋል አይደለም። አንዷን የባሌ ልጅ፣ ባሌ የሚባል ኦሮሚያ ላይ ያለ አገር አለ፣ የዛ ልጅ መሆኗ ነው እንግዲህ። የናዝሬት ልጅ ደግሞ ይጠይቃታል። የአዳማውም ልጅ ኦሮሞ ነው፣ እሷም ኦሮሞ ናት። ሰይዶ ጉራጌ ነው እንግዲህ። ያስቡት እንግዲህ አሁን ሳይታሰብ ሌላ ጣጣ ውስጥ ገብቶ ማለት ነው። አንቺ እንዴት ነው ሰይዶ በጠረባ ሲመታሽ ምናምን ሰው ተከፍተዋል ምናምን ስትባል፣ አሁን እዚች ጋር መታሰብ እዚች ጋር ያለችዋን ነጥብ ነው እንድናሰምርባት የምፈልገው። ምን ትላለች? ይቅርታ አድርጉልኝ ቤተሰቦቼ ትላለች። ወላጅነትና አባቷን እኮ አይደለም። ይሄ ሚዲያ ላይ ቤተሰብ የሚሉት ነገር አምጥተዋል። ለሚዲያ ሰው ስንል አይደል ለነብሳችን እየሸጥን ያለ ነው። አላህ ይዘንልንና ምን አለች? ከአንድ የባሌ ሴት አይጠበቅም እንደ ሙስሊምነቴም አለች። ሲጀምር ይቅርታ የሚባለው አላህ ነው። ሁለተኛ የባሌ ልጅ ስለሆንሽ በጠረባ መመታት አይገባሽም ማለት የጅማ ልጅ ከሆንሽ ችግር የለውም ማለት አይደለም። ወይም የጎጃም ልጅ ከሆንሽ ችግር የለውም ማለት አይደለም። ሴት እህቶቻችን የት ሄዳችሁ እንደምትቀረጹ ከማን ጋር እንደምትቆሙ፣ ሴት ልጅ እኮ ከኡስታዝ ጋር እንኳን እንድትቆም አይፈቀድላትም። ለምን ወንድና ሴት ከተቀራረበ ሌላ ጣጣ ነው የሚመጣው። አላህን አትፈሩም ወይ? ጋጠ ወጥነትም በዚህ ደረጃ ታስፋፋላችሁ። ስለዚህ እምነታችንን እናስተካክል፣ የነቢዩን ሱና እንከተል፣ ከወንጀሎች እንራቅ። አላህ ያ ቃል የገባልንን ለእኛ ይፈጽምልናል በሁለቱም ሀገር። አለበለዚያ አሁን ባለንበት አካሄድ ግን የመጨረሻ አደገኛ የሆነ አካሄድ ነው እየሄድን ያለ ነው። አላህን በንፈራ ይሻላል። አርስቱ እንደሚጠቁመው በዚህ ሁኔታችን ሚዲያ ላይ እንዲህ አላህን እያመፅን ቀጥታ ወደ ቀብር ብንገባ የከፋ ህይወት ነው የሚገጥመን። በዚህ አቆማለሁ። በየትኛው ዑስማን ብን አፋን ረዲየላሁ አንህ ሁሌ ያለቅሳሉ ቀብር ላይ ሲደርሱ። ተጠየቁ ስለ ጀነትና ስለ እሳት ሲያነሱ እኮ እርሰው አያለቅሱም። ስለ ቀብር ሲያነሱ ግን ኢሞት እስኪርስ ድረስ ያለቅሳሉ ሲባሉ ምን አሉ? እኔ እኮ ከነቢዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ አሉ። ምን ሰምቻለሁ? አንድ ሰው የቀብር ህይወቱ ካማረለት ከዛ በኋላ ያለው ገር እየሆነ ይሄዳል። አንድ ሰው የቀብር ህይወቱ ከተበላሸበት ከዛ በኋላ ያለው እየተበላሸ ይሄዳል አሉ። አላህ ይዘንልን፣ አላህ ይዘንልን፣ አላህ ይዘንልን። ሌላ ምን እላለሁ? ጨርሻለሁ በእኔ በኩል ወንድሞቼ። ጀዛከላህ ኸይር ኡስታዝ፣ ባረከላሁ ፊክ። አላህ ይጠውል ዑምረክ፣ ሐፈዘከላህ ወረአክ። ኢንሻአላህ ኡስታዝ ዋሂድ የሚጨምር ነገር ካለ ኢንሻአላህ ተፈضል። ሌሎቹም ኡስታዞች አሉ ኢንሻአላህ። በዚህ አጋጣሚ አንድ ኡስታዝ ሰዑድ፣ እሱም የተውሂድ የጥንት አስተማሪያችን ነው። ኢንሻአላህ እስኪ ጋብዤዋለሁ። ትታወቃላችሁ። ሰላም አለይኩም ኡስታዝ ሰዑድ፣ ሐያከላህ። ለና ንዕቡድ ላህ ወጅተኒቡ ጣዖት። ይሄ ነው ዋናው። ስለዚህ መሰረታችን ይሄ ስለሆነ ወንድም እህቶች እዚህ የምትሰሙት ያላችሁ በመጀመሪያ ደረጃ የአላህ አንድነትን በሚገባ እስከሚገባን ድረስ ልንለፋ ይገባል፣ ልናውቅ ይገባል። የአላህ አንድነት ካላወቅን ቁርአኑ እንኳን ብንፈተፍተው ትርጉም የለውም። ስለዚህ ይህንን ነው እንግዲህ ሳዳት አሁን አይደለም የምታውቁት ረዥም ጊዜ ያለው ነው። ወከዛሊክ ወንድማችን ወሒድም አሁን በቅርብ ያሳዝን ሁኔታ ለእኛ በውስጥ ብዙ አይነት መረጃ እየሰጡን ነው። ይሄ ነገር መቆምና እነዚህ እህቶቻችን የሚፈልግ ሰው በስነ ስርዓት እናንተ እንደተናገረችሁት ኡስታዞች እንዳስተላለፈችሁት ወልይ ያምራላቸው በወልይ ያምራቸው ሄደው እህቶቻችን ጠይቀው ኒካ ማሰር ይችላሉ። ኡስታዝ ኢብኑ አረቡ ከታች ጥያቄ ካለ ኢንሻአላህ የምታስተላልፈው ኡስታዝ ኢብኑ አረቡ። ይሄ ቲክቶክ ፕላትፎርሙ እንደምታውቁት ሰዎች ሁሉም እኩል ሆነዋል።
ሁሉንም እኩል አድርጓል። ዕልም ያለውም የሌለውም፣ እንደዚሁም ደግሞ ወንዱም ሴቱም ሁሉም እኩል ወጥቶ የሚናገርበት ሜዳ ሆኗል። ኡስታዝ ማሊያ ይጫወታሉ። ነገር ግን ከጀርባቸው እህቶቻችንን ሌሎችም ነገር ያኒ ከኢስላምና ከአንድ ዳዒ የማይጠበቅ የሆነ አኽላቅ ያላቸው እህት ወንድሞች አሉና ስለ እነዚህ ሰዎች ያኒ አንድ ሁለት ነገር ቢለን ደስ ይለኛል። ማለት ለፊት ስናያቸው ዛሂረን ያኒ ወደ ተውሂድ ሲሰብኩ ወደ ዲን አልኢስላም ሲጣሩ እናያቸዋለን። በውስጥ ግን እጅግ በጣም የሚያሸማቅቅ ተግባርና የሚያሸማቅቅ ስራ የሚሰሩ እህት ወንድሞች አሉ። ስለ እነዚህ አንድ ሁለት መልእክቱን ቢያስተላልፍ እኔ ደስ ይለኛል። ኸይር። ያው ይሄ ምክር በቁጥር አንድነት ከነፍሴ ነው የሚጀምረው። ምክንያቱም እድለኛ ሰው ማለት አንድ ፊት የሆነ ሰው ነው፣ ሁለት ፊት ያልሆነ ሰው። በአንድ ፊት ያደርገን ያ ረብ። አላህን ሲረን ወዓላንያ የሚፈራ በግልጽም በድብቅ የሚፈራ። አንዳንድ ጊዜ ግን ምን ይሆናል መሰላችሁ? አደም አለይሂ ሰላምን አላሁ ስብሓነሁ ወተዓላ ሰማይ ቤት የት ጀነት ላይ እንጂ እዚህ ምድር ላይ አይደለም እኮ። ጀነት ላይ ምን አለው? ወላ ተቅረበ ሃዚሂ ሸጀራ አለው። እደግመዋለሁ 3 ጊዜ። ወላ ተቅረበ ሃዚሂ ሸጀራ፣ ወላ ተቅረበ ሃዚሂ ሸጀራ። ትርጉም ማለት ነው እቺን ዛፍ እንዳትቀርባት አለው። እዚህ ምድር ላይ ደግሞ ነቢዩ ምን አሉ? እዚህ ምድር ላይ ለምንኖረው ሰዎች ደግሞ አላህ ምን አለ? ወላ ተቅረቡ ዚና፣ ወላ ተቅረቡ ዚና፣ ወላ ተቅረቡ ዚና። ወላሂ ነው ምላችሁ፣ ሁለት የተለያዩ ባልና ሚስቶች። እደግመዋለሁ ምሳሌውን። ሴትየዋ ለምሳሌ ባል ሊኖራት ይችላል፣ ሰውየውም ሚስት ሊኖረው ይችላል። እነዚህ ሰዎች መጋባት ይችላሉ? አይችሉም። ምክንያቱም ሴትየዋ የማን ናት? የሌላ ሙስሊም ወንድ ሚስት ናት። ከተቀራረብክ በኋላ ግን ምን ውስጥ ትወድቃለህ ማለት ነው። አየህ፣ አትቀራረብ የተባለው በዚህ ነው። አትቀራረብ። ላጤ ሴትን መቅረብ አይቻልም። አፏን አትቀራረብ። ማን? ትዳር ያላትን ሴት መቅረብ አይቻልም። ላጤዋንማ ተው፣ መንገዱ ራሱ ስለሚመራ ወደዛ ማለት ነው። ትዳር ያላትን ሴት ሌላ ሰው ቀረባት። ከቀረባት በኋላ ምን እስከ ማለት ድረስ እዚሁ ሚዲያ ላይ እናንተው ሰምታችሁታል። ከዚህም በፊት መልስ ሰጥቼበታለሁ። እንግዲህ አንድ ነገር የአንድ ሰው ከሆነ በኋላ አንመኘውም አይደለ? ለመቼም ቢሆን እንደው በውስጣችን ደግሞ ስሜት አስቸገረም ቢባል ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የኡመቶቼ ወንጀል እኮ ይማራል ግልጽ የሚያወጣው ሰው ሲቀር አሉ። አንድ ሰው በውስጡ አምቆ እስከያዘ ድረስና እስካልተናገረው እስካልተገበረው ድረስ በዛ ወንጀል አይያዝም አሉ እንጂ ውስጣችን እኮ የሆነ የሚመላለስ ነገር አለ። ያ ወጣት ምን አለ? እዚሁ ቲክቶክ ላይ ላይፍ ገብቶ አላፈረም። እኔ እሷ ተፈታ ብትመጣ እቀበላታለሁ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ክስተት አስመልክቶ ምን አሉ? ባለትዳር የሆነችን ሴት ያስኮበለለ ሰው፣ ከባሏ እንድትሸፍት ያደረገ ሰው ከኛ አይደለም አሉ። አሁን ይህን ሁሉ ምክር ቀድሜ የመከርኩት ለምንድን ነው? ይሄ በተለይ የማይሆን ቦታ ሰው በማይሆን ሰዓት ከተገኘ በኋላ አበቃለት። ምን ማለት ነው? ወንድና ሴት ቻት ቦክስ መንደር ላይ ከሄዱ በኋላ አበቃላቸው። ዋትሳፕ ራሱ ምን ይላል? ራሱ ዋትሳፕ እንግሊዝኛዋን ስለማነባት ነው። የሆነ ሰው ጋር መጻጻፍ ስትፈልጉ ዚስ ቻት ኢዝ ኢንድ ቱ ኢንድ ኢንክሪፕትድ። ምን ማለት ነው? እናንተ የምትጻጻፉት ከአንተም ሲወጣ ሰውየውም ጋር ሲደርስ ሴትየዋም ጋር ሲደርስ ተገልብጦ ነው መልእክቱ የሚደርሰው። ዋትሳፕ ድርጅቱ እንኳን አያውቀውም። ፈታ በሉ እንደማለት ነው። ልብ በሉ። ከዛ በኋላ እዛ ጫካ ውስጥ ከተገባ በኋላ ሰው አያየንም ተብሎ በፕራይቬት
አሰላሙ አለይኩም ሲባል የልብ ቅርጽ ወአለይኩም ሰላም ተብሎ ይመለሳል። አሰላሙ አለይኩም ፈሀዩ ቢአሕሰኒሃ ባሳምራችሁ ጨመር አድርጋችሁ መልሱ። ወአለይኩም ሰላም ወረሕመቱላህ ወይም ወአለይኩም ሰላም ወረሕመቱላህ ወበረካቱ በሉ ተባልን እንጂ የልብ ቅርጽ ሲላክ ሰውየው ጋጋጋጋጋጋጋ ይልበታል። በቃ እንደ ድሮ ባቡር ተነቃነቀ፣ በቃ ተንተከተከ። ሰላም ነሽ ወይ? ሰላም ነህ ወይ? ቴክስቱ እኮ እኩል አላጻጽፍ አለን። እንዴት ነው እንደዋወል እንዴ? አበቃ። ከዛ ተበጠሰ ገመዱ። ማውራት ሴት ልጅ ድምጿ፣ ወንድ ልጅ ድምፁ በኤርፎን ደግሞ ሲሆን ነገር አለው። በኤርፎን ቁርአን ነው እንጂ ሲሰማ የሚያምረው። ወንድና ሴት ሲሆኑ በጣም ሰውን ምን ያደርጋሉ? አንዱ አንዱን ይፈትናል። ከዛ ፈተና ላይ ይወደቃል። ስለዚህ እኔ የምመክረው ምንድን ነው? መጀመሪያውን ቦታው ላይ አለመገኘት እንጂ ማለት ነው። ወንድምና እህቶች ከተገኘን በኋላ ማናችንም አንተርፍም ከፈተና። ማናችንም እገሌ እገሌ ሳይባል ባለትዳር ወንድና ሴቶች ቢገናኙ እኮ አልኳችሁ መጥፎ ጥፋት ላይ ይወድቃሉ። ሁለት ፊት መሆን ደግሞ በጣም ጉዳት አለው። አላህ ምን አላ ተእሙሩነ ናሰ ቢልቢሪ ወተንሰውነ አንፉሰኩም ወአንቱም ተትሉነ ልኪታብ አፈላ ተዕቂሉን። አተእሙሩነ ናስ እናንተ ሰዎችን ታዛላችሁን? ቢልቢር በበጎ ታዛላችሁን? ወተንሰውነ አንፉሰኩም ነፍሶቻችሁን ረስታችሁ ሳለ። አላህ ይጠብቀንና ከዚህ የበለጠ ውርደት አለ? ማይሰሩትን መናገር ማለት ነው። በሌላ ሐዲታቸው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጀሀነም ውስጥ አንዱ ሰውዬ አንጀቱን እየጎተተ ሰዎች ሲዞር ያዩታል አሉ። እንዲህ አንተም ጀሀነም ውስጥ ገባ? እኛም በመልካም ታዘን አልነበር ወይ? ከመጥፎ ትከለክለን አልነበር ወይ አሉት። አዎ በጥሩ አዛችኋለሁ፣ እኔ አልሰራው፣ ከመጥፎ ከለክላችኋለሁ፣ እኔ ፈጽመዋለሁ። ይሄ በጣም ከባድ ነገር ነው ወንድምና እህቶቼ። ሁለተኛ ግፍ ምን ይሆናል? ይመጣል ተመልሶ። የሰራናትን ግፍ በእጃችን እናጭዳታለን። በተለይ ወንዶች በሴት ህይወት ከመጫወት ልንጠነቀቅ ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም በስንብት ሀጃቸው ላይ አንድንም አካል ለይተው አላወሩ። ማንን ሲቀር? ሴቶችን ሲቀር። አደራ የሴቶችን ነገር አሉ። ሱብሃነላህ፣ አደራ የሴቶችን ነገር አሉ። የአባቶችን አላሉ፣ የእናቶችን አላሉ፣ የሴቶችን ነገር አደራ። ብልቶቻቸው እኮ ሐላል የተደረገላችሁ በታላቁ የአላህ ቃል ነው። ስለዚህ ሴት ልጅ ተንከባክቦ በመያዝ ላይ ከነፍሴ ጀምሮ አደራ። ሴት ልጅ ላይ ከመጫወት እንጠንቀቅ። አላሁ ስብሓነሁ ወተዓላ ፊት መቆም ከባድ ነው፣ ያስከፍለናል። ያ ቀን በላበት የምንጥለቀለቅበት ቀን ነውና አላህን ፈርተን ለዛ ቀን የሚሆን ዝግጅት እናድርግ። አላህ መጨረሻችንን ያሳምርልን። ባረከላሁ ፊኩም ወንድሞቼ። ጀዛከላሁ ኸይር። ባረከላሁ ፊክ ኡስታዝ ኢብኑ አረቡ። ሌላ ጥያቄ የለም አይደል?